የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ሂስቶሪክ አልበም አሁንም አነጋጋሪነቱ እንደቀጠለ ነው። ከዚህ ሂስቶሪካ ከተባሉ አልበም ውስጥ የተወሰኑ ስራዎች የፖለቲካ ይዘት ወይም ኮንቴንት ያላቸው መሆኑ አነጋጋሪነቱን ከፍ አድርጎታል። ከዚሁ ጋር በተያያዘም ከትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጀምሮ አስተያየቶቻቸውን እየሰጡ ያሉ ሰዎችም እየታዩ ነው። በትናንትናው ዕለት በኦሮሚያ ክልል ደንዲ ወረዳ የሚገኘውና በእሳተ ገሞራ የተፈጠረውን የደንዲ ሐይቅን ተንተርሶ የተገነባው ሎጅ ሲመርቁ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ስለ ቴዲ አፍሮ ተናግረዋል የሚሉ ሐሳቦች በማህበራዊ ሚዲያ መድረክ በርከት ብለው ተሰምተዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸውም እኛ እንደ ንስር ነን፣ ወደ ከፍታችንም እንበራለን፣ ህልማችንን እናሳካለን፣ ጩኸቱንና ለቅሶን ለቁራዎች እንተዋለን፣ በዚህ አግባብም የኢትዮጵያን ብልጽግና እናረጋግጣለን ሲሉ ተናግረዋል። ጠቅላይ ሚኒስትሩ ያደረጉት ንግግር በምሳሌያዊ አነጋገር የተነገረው ነው ይታያል። በዚሁ ንግግራቸውም ቁራና ንስርን አነጻጽረው ሲናገሩ ተደምጠዋል። ንስር ብዙ ከለሮችን የሚያይ አርቆ የሚመለከት በከፍታ የሚበር የብርታት ምልክት ነው ብለውታል። ቁራን ደግሞ በቆሻሻ ቦታ የሚገኝ በከፍታ የመብረር አቅም የሌለው ነገር ግን ከፍተኛ አቅም ያለውን ንስር ግን የመተናኮል ባህር የሚታይበት ነውም ሲሉ ተናግረዋል። ንስር መሬት ላይ ሲያርፍ ቁራን ሊፋለመው ይሞክራል፣ ላዩ ላይም ይወጣል። ንስሩ ቁራውን ምንም አያደርገውም። ስለተተናኮለኝ ምላሽ ልስጥ አይልም። ነገር ግን ንስሩ ከነቁራው ወደ ላይ መብረር ይጀምራል። በዚህ ወቅት ቁራው የንስሩን የከፍታ በረራ መቋቋም ስለማይችል በራሱ ጊዜ ይፈጠፈጣል ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከዚሁ ማብራሪያቸው በኋላ ነበር ጠቅላዩ እኛ እንደ ንስር ነን፣ ወደ ከፍታችንም እንበራለን፣ ህልማችንን እናሳካለን፣ ጩኸቱንና ለቅሶን ለቁራዎች እንተዋለን፣ በዚህ አግባብም የኢትዮጵያን ብልጽግና እናረጋግጣለን በሚለው ያሳረጉት። የጠቅላዩን ንግግር ተከትሎም የለም ቺማ ለቴዲ የተሰጠች የመልስ ምት ናት የሚሉ አስተያየቶች ተበራክተው አነጋግረዋል። በብዙ ማህበራዊ ሚዲያው ላይ ሲያወያዩም ተስተውለዋል። በርከት ያሉ የማህበራዊ ሚዲያ መንሸራሸሮችም ታይተዋል። ጠቅላይ ሚኒስትሩ በስም ድምፃዊ ቴዎድሮስ ካሳሁንን የጠቀሱበት ሁኔታ አልታየም። ጠቅላይ ሚኒስትሩ በርከት ያሉ ንግግሮቻቸው ወደ ኋላ ሄደው ሲታዩ ምሳሌዎችን አያይዘው ሲያስረዱ ይታያል። ብዙውን ጊዜ ምሳሌያዊ ንግግሮች ወይም ማብራሪያዎች ለትርጉም የተጋለጡ ናቸው። አድማጩ ወይም ሰሚው ካሉት ነባራዊ ሁኔታዎች ጋር እያዛመደ ይህ ንግግር ለማለት የተፈለገው እንዲህ ነው፣ ያኛው ደግሞ እንደዚያ ነው ይላል። ምሳሌዎቹ ለተርጓሚው ክፍት ስለሆኑ በአውድም ያለ አውድም ሊተነተኑ ይችላሉ። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ሰሞን በነበረ አንድ መድረክ ቴዲ አፍሮ ተገኝቶ ነበር። ጊዜው እየከነፈ አንዱም በሌላው ላይ እየደራረበ ሁሉም ነገር እየደበዘዘ ይሄዳል። ከራሱ የኮንሰርት ስራዎችና ከራሱ ባንድ እጀባ ውጭ በየትኛውም የሌሎች መድረኮች ላይ በሙዚቃ ስራዎቹ የማይገኘው ድምፃዊ ቴዲ አፍሮ አንድ ጊዜ የተገኘው ጠቅላይ ሚኒስትር አብይ አህመድ ስልጣን የያዙ ሰሞኑና ፕሬዝዳንት ኢሳያስም በሚሊኒየም አዳራሽ በተገኙበት አንድ መድረክ ነው። 1 2 3 ቴዲ አፍሮ! ዛሬ ደግሞ ከዓመታት በኋላ ድምፃዊው ያለውን መንግስታዊ አስተዳደር መቃወሙን የተገለጸበትን ስራውን ይዞ ተከስቷል። እስካሁን ባለው ሁኔታ ቴዲ ስለዚህ አልበሙ ያለው ነገር የለም። በተለይ ዳስጣል የሚለው ስራው ግን ማነጋገሩ እንደቀጠለ ነው። ቴዎድሮስ ካሳሁን ቴዲ አፍሮ ከዚህ ቀደም አቡጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለህዝብ አድርሷል። ከዚህም በተጨማሪ በርካታ ነጠላ ዜማዎችም ሰርቷል። ፖለቲካ ነክ ስራዎቹ በፖለቲካ አውድነታቸው ሲያነጋግሩና ሲያጨቃጭቁ ይታያል። ነቃፊያቸውና ደጋፊያቸው የበዛ ነው። ሁሉም በየዘርፉ የተሰማውን የገባውንና የተረዳውን በድጋፍም በተቃውሞም ይገልጻል። ጥቂት ቆየት ብሎ ደግሞ ሁሉም ነገር ረጭ ይላል። ሌላ አዲስ አጀንዳም ተነስቶ ሌላ ውይይት ደግሞ ይቀጥላል። የዘመኑ የማህበራዊ ሚዲያ ትስስር ይህን ፈቅዶና አድርጓል። ቴዲ አፍሮ ዳስጣል የሚለው ዜማውና በፖለቲካ አንድምታው ብዙዎችን እያነጋገረ ያለው ሙዚቃው በዩቲዩብ ገጹ ላይ በ3 ቀናት ውስጥ 11 ሚሊዮን እይታን አግኝቷል። ዳስጣል የሚለው ይህ ሙዚቃ በ24 ሰዓታት ውስጥ የነበረው ተመልካች ከ6 ሚሊዮን እንደሚልቅ የተመልካቹ አሃዝ ያመለክታል። ከዚያ በኋላ ግን ወደ 11 ሚሊዮን ተስፈንጥሯል። በአንድ ወቅት በቴዲ ሙዚቃ የዳንስ እንቅስቃሴን ሲያደርጉ የታዩት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ ስራዎች አድናቂ ነኝ በማለት ሲናገሩ ተደምጠዋል።
ቴዎድሮስ ካሳሁን ከቀናት በፊት በለቀቀው ኢቶሪካ በተሰኘው የሙዚቃ አልበሙ በርከት ባሉ ደጋፊዎችና ነቃፊዎች ጎራ ለይቶ ብዙ እያስባለም ይገኛል። ቴዲ የሙዚቃ ይዘቶቹን ተከትሎ እስካሁን ባለው ሁኔታ በራሱ ያለው ምንም ነገር የለም። እንደ ብዙዎቹ ዘፋኞች ብዙ መድረኮች ላይ የማይገኘው ቴዲ አፍሮ ስራዎቹን የሚያቀርበው በራሱ የሙዚቃ ዝግጅቶች ላይ ወይም ኮንሰርቶች ላይ ነው። በዚህም በሀገር ውስጥ በሚሊኒየም አዳራሽና ጊዮን ሆቴል እንደዚሁም በክፍለ ሀገርም የተወሰኑ የኮንሰርት ስራዎችን ሰርቷል። ብዙዎቹ የመድረክ ስራዎቹ በሰሜን አሜሪካና አውሮፓ የቀረቡ ናቸው። ከዚህ ውጪ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ብዙዎች ድምፃውያን እንደሚያደርጉት በሌሎች የተለያዩ የመድረክ ዝግጅቶች ላይ በተጋባዥነት ቀርቦ ሙዚቃዎቹን ሲያቀርብ አይታይም። የቴዲ ስራዎቹን በራሱ የኮንሰርት መድረኮች ላይ ሲያቀርብ ይታያል። ማህበራዊ ግንኙነቱም ቁጥብነት የሚስተዋልበት ነው። ካለው ከፍ ያለ እውቅና አንጻር ሲታይ በብዙ ማህበራዊ ግንኙነት ላይ የሚታይ አርቲስት አይደለም። የማህበራዊ ሚዲያ አማራጮች በበዙበትና ሁሉም ሰው የየዕለት እንቅስቃሴውን ለአደባባይ በሚያበቃበት በዚህ ወቅት ድምፃዊ ቴዎድሮስ ካሳሁን በአንድም የማህበራዊ ሚዲያ ፕላትፎርም ላይ አይታይም። የፌስቡክ የማህበራዊ ትስስር ገጹን የሚጠቀምበት የህዝብ በዓላት ሲኖሩ እንኳን አደረሳችሁ መልእክቶችን ለማስተላለፍ፣ በአርት ወይም በኪነ ጥበብ ውስጥ ያሉ ሰዎች ህልፈተ ህይወት ሲያጋጥም ሀዘኑን ለመግለጽ፣ የሙዚቃ ድግሶች ወይም ኮንሰርቶች ሲኖሩት ለማስተዋወቅ ብቻ ነው። ከዚህ ውጪ ቴዎድሮስ ካሳሁን ቴዲ አፍሮ ሌሎች እንደሚያደርጉት እሱን ወይም ቤተሰቡን በሚመለከቱ የግል ጉዳዮች ላይ መረጃዎችን ለማጋራት ማህበራዊ ሚዲያን ሲጠቀም አይታይም። ከጋዜጠኞች ጋር ያደረጋቸው ቆይታዎችም ቢሆኑ ውስን ናቸው። በሙዚቃ ኮንሰርቶቹ መድረክ ላይ አልፎ አልፎ መሃል ላይ ከሚያስተላልፋቸው አንዳንድ መልእክቶች ውጪም መድረክ ላይም ቢሆን ብዙም ነገር ሲናገር አይሰማም። የአልበም ስራዎቹን አከታትሎ ሲያወጣ አይታይም። ቴዎድሮስ ካሳሁን ቴዲ አፍሮ እነዚህ የማህበራዊ ግንኙነት ቁጥብነቶቹ በሙዚቃ ስራዎቹ ካለው ዝና ባሻገር ያለውን ማህበራዊ ደረጃ ወይም ሶሻል ስታተስ ጠብቆ እንዲሄድ ያደረገው ሆኖ ይታያል። ቴዲ በሀገር ውስጥ መድረኮች ላይ ብቅ ሲል የታየው የቀድሞ ገዢ ፓርቲ ኢህአዴግ ውስጥ መፈረካከስ እየገጠመው በነበረበት ወቅት ነው። በዚያው ሰሞን ወደ ባህር ዳር አምርቶ በባህር ዳር ስታዲየም አንድ የሙዚቃ ኮንሰርቱን አቅርቧል። ከለውጡም በኋላ የዛሬ 6 ዓመት አካባቢም በአዲስ አበባ ሚሊኒየም አዳራሽ እንደዚሁም በርካታ ታዳሚያን በተገኙበት የራሱን የመድረክ ስራ ሰርቷል። ለውጡን ተከትሎ ኢትዮጵያና ኤርትራ እርቅ መፍጠራቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ሄዱ። ፕሬዝዳንት ኢሳያስ አፈወርቂም አዲስ አበባ ተገኙ። በሚሊኒየም አዳራሽም በሙዚቃ የታጀበ ዝግጅት ተካሄደ። በዚህም ወቅት ቴዎድሮስ ካሳሁንና ሃጫሉ ሁንዴሳን ጨምሮ በርካታ ድምፃውያን በመድረኩ ላይ ተገኙ። ቴዎድሮስ ካሳሁን ከአቦጊዳ ባንድ ውጪ በጥሪ መድረክ ላይ ተገኝቶ የሙዚቃ ስራውን ሲያቀርብ የዕለት የመጀመሪያው ይመስላል። አንድ ሁለት ሶስት ቴዲ አፍሮ። በዕለቱ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ፊዮሪና የሚለውን አንድ ስራውን በዚያ መድረክ ላይ ተጫውቷል። ቴዲ በዕለቱ ያልተዘጋጀበት መሆኑን በመግለጽ ታዳሚውን ይቅርታ የጠየቀበት ሁኔታም ታይቷል። ክላችን የሚገኙት የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ። ቴዲ በዚያ መድረክ ላይ ፊዮሪና ሙዚቃውን ለመጫወት ሲያስብ በምክንያት ይመስላል። ፊዮሪና የጣሊያንኛ ቃል ነው፣ አበባ ማለት ነው። ፊዮሪና ፊዮሪና የዕለት ብሩህ ዊንታና ነሽ አምሳሌ ጓል አስመራ። ኤርትራ የጣሊያን ቅኝ ግዛት በመሆኗ በኤርትራ ትግርኛና ጣሊያንኛ መካከል የቃላት መወራረሶች አሉ። አንደኛው የጣሊያንኛ ትግርኛ ተወራራሽ ቃልም ፊዮሪና የሚለው ነው። ከዚያ በፊትም ቴዲ አፍሮ ከኤርትራ ጋር በተያያዘ ዳህላክ የተሰኘ ስራን ሰርቷል። የዳህላክ ደሴቶች ኤርትራ ከኢትዮጵያ ስትገነጠል አብረው ከኢትዮጵያ የተሸኙ በርካታ ደሴቶች ናቸው። ብዙዎች ዛሬም ድረስ በቴዲ ዘፈን የሚያስታውሷቸው ደሴቶች ግን ደግሞ ኢትዮጵያ በአፄ ኃይለሥላሴ ዘመን ኤርትራን ከእንግሊዝ የሞግዚት አስተዳደርነት ስትረከብ አብራ የተረከበቻቸው የቀይ ባህር ደሴቶች ናቸው። ከኤርትራ የመጨረሻ የባህር ዳርቻ የምጽዋ ወደብ ቀይ ባህር መሃል ላይ በ58 ኪሎ ሜትር የሚገኙና ጠቅለል በሚል ዳህላክ በመባል የሚጠሩ ደሴቶች ናቸው። ዳህላክ ላይ ልስራ ቤቴን ቁርጥ ሆኗል መለየቴ፣ ነጠለኝ ክፉ ዘመን ከምወዳት ባለቤቴ የሚለው ሙዚቃም ከኢትዮ ኤርትራ መለያየት ጋር የተሰራ ሙዚቃ ሆኖ ይታያል። በመጨረሻም የዛሬ 8 ዓመት አካባቢ በኢትዮ ኤርትራ መካከል እርቅ መውረዱ ተገልጾ ኢሳያስ በአዲስ አበባ ሚሊኒየም አዳራሽ በታደሙበት መድረክ ላይ ቴዲ በጊዜው ፊዮሪና የዕለት ብሩህ ዊንታና ነሽ አምሳሌ ጓል አስመራ ብሩህ ቀን ባክና አልኩንዳይሽ ፊዮሪና ሲል ከኤርትራ ጋር የተገናኘ ነው የተባለውን ሙዚቃ ተጫውቷል። በውጪ በተለይም በአሜሪካ የቴዲ ሙዚቃ ኮንሰርቶች ላይ ኤርትራውያንም ጭምር ታዳሚዎች ናቸው። ቴዲ ከዚያ በኋላም በ2013 ዓ.ም ከጎንደር ዩኒቨርሲቲ የክብር ዶክትሬትን ተቀብሏል። የኪነ ጥበብ ዘርፍ
ይህ የክብር ሽልማት ይገባሃል ብሎ በዛሬው ዕለት በእናንተ ፊት እንድቆም ምክንያት ለሆነኝ ለአንጋፋው የጎንደር ዩኒቨርሲቲ ከፍ ያለ ምስጋናዬን አቀርባለሁ። የጠቅላይ ሚኒስትር አብይ አህመድ የካቢኔ አባል የሆኑትና ትምህርት ሚኒስትርነቱንም እየመሩ ያሉት ፕሮፌሰር ብርሃኑ ነጋ ከሰሞኑ ወቸው ጉድ ከተባለ ፖድካስት ጋር በነበራቸው አንድ ቃለ ምልልስ ከቴዲ አፍሮ የቶሪክ አልበም ጋር በተያያዘ ስለ አርቲስቱ የሙዚቃ ስራዎች ጥያቄ ቀርቦላቸውም ነበር። በአንድ ወቅት በቴዲ አፍሮ ሙዚቃ የዳንስ ውዝዋዜን ሲያደርጉ የታዩት ፕሮፌሰር ብርሃኑ ነጋ የአርቲስቱ የሙዚቃ ስራዎች አድናቂ መሆናቸውን ሲናገሩ ተደምጠዋል። ፕሮፌሰሩ በዚሁ ማብራሪያቸውም አብዛኛው የቴዲ ሙዚቃዎች ምናልባት ከመጀመሪያዎቹ ለ3 ዘፈኖች በስተቀር በደንብ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ስሜት አለኝ ሲሉም ተናግረዋል። ፕሮፌሰር ብርሃኑ በዚሁ ቃለ ምልልሳቸውም ቴዲ አፍሮ ዝም ብሎ ዘፋኝና ጥሩ ድምጽ ያለው ዘፋኝ ብቻ አይደለም፣ እሱ ሙዚቃ ያውቃል፣ ግጥም ማዘጋጀት ይችላል፣ ማቀናበርን ጭምር ያውቃል። ይሄ ደግሞ ብርቅዬ ተሰጥኦ ያለው የዘመናችን ምርጡ ድምጻዊ ያደርገዋል ሲሉም ፕሮፌሰር ብርሃኑ ነጋ በዚሁ የጭውውት ይዘት ባለው ቃለ ምልልሳቸው ሲናገሩ ተደምጠዋል።